የአሜሪካ መንግስት በህዝባዊ ወያኔ ሓርነት ትግራይ ህወሓት የበላይ ኃላፊዎች ላይ የቪዛ ማዕቀብን ጣለ። የአሜሪካ የውጭ ጉዳይ መስሪያ ቤት ዛሬ በሰጠው መግለጫ አክራሪ አቋም ያላቸው የህወሓት አባላትንና የቅርብ ቤተሰቦቻቸውን ኢላማ ያደረጉ የቪዛ ማዕቀቦችን መጣሉን አስታውቋል። የውጭ ጉዳይ መስሪያ ቤቱ እንዳለው እየተባባሱ ያሉ ውጥረቶች በሰሜን ኢትዮጵያ ግጭትን እንደገና የማቀጣጠል አደጋ ፈጥረዋልም ነው ያለው። መግለጫው አክሎም በህወሓትና በኢትዮጵያ ፌዴራል መንግስት መካከል በቅርቡ የታዩ ልዩነቶች በሰሜን ኢትዮጵያ ግጭት እንደገና እንዲቀሰቀስና የመላው ክልሉ ሰላምና ደህንነት እንዲናጋ አስጊ ሁኔታን ፈጥሯልም ብሏል። መግለጫው እንደሚለው በዚህ ዓመት መጀመሪያ ላይ የትግራይ ጸጥታ ኃይሎችና የኢትዮጵያ መከላከያ ኃይል ተጋጭተዋል። ይህም ከ2020 እስከ 2022 ጦርነት ማብቃት በኋላ የተደረገ ግጭት ነው። የአሜሪካ የውጭ ጉዳይ መስሪያ ቤቱ እንደሚለው የሁለት ዓመቱ ጦርነት 600,000 ሰዎችን ለሞት ዳርጓል፣ ክልሉንም ወደ ረሃብ አፋፍ ላይ አድርሶታል። መግለጫው አክሎም በሰሜን ኢትዮጵያ ውስጥ ያሉ በመቶ ሺዎች የሚቆጠሩ ሲቪሎች ጦርነት እንደገና ይመለሳል በሚል ስጋት ከቀያቸው አስቀድመው ለቋል ሲል አሁን ያለው የደህንነት ሁኔታ እየተባባሰ መሆኑን ጠቁሟል። በኢሚግሬሽንና ዜግነት ህግ መሰረትም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በአክራሪ አቋም ላይ የሚገኙ የህወሓት አባላትና ቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ ለመጣል እርምጃዎችን እየወሰዱ ነው። የውጭ ጉዳይ መስሪያ ቤቱ እንዳለው ይህ እርምጃ በትግራይ ክልል ቀውስ ላይ መፍትሄ እንዳይገኝ ኃላፊነት ያለባቸውን ወይንም በዚህ ውስጥ ተባባሪ የሆኑ ግለሰቦችን ኢላማ ያደረገ ነው። የውጭ ጉዳይ መስሪያ ቤቱ አቋሙን በድጋሚ ሲያረጋግጥም የውጭ ጉዳይ መስሪያ ቤቱ አሜሪካ በሰላምና በክብር መኖር ከሚፈልጉት የትግራይ ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን መቆሟን ትቀጥላለችም ብሏል። አቋሙን በድጋሚ ሲያረጋግጥም የውጭ ጉዳይ መስሪያ ቤቱ አሜሪካ በሰላምና በክብር መኖር ከሚፈልጉት የትግራይ ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን መቆሟን ትቀጥላለች ብሏል። በተጨማሪም በክልሉ ውስጥ ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን ሁሉንም መሳሪያዎች ትጠቀማለችም ሲል አክሏል። በተጨማሪም መግለጫው አሜሪካ በክልሉ ውስጥ ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን ሁሉንም መሳሪያዎች ትጠቀማለችም ሲል አክሏል።